ሶስት በጣም አደገኛ የሆኑ ሰብኮንሺየስ ብሎከሮችን የምናወራው ነገር ፒውርሊ ሳይንስ ነው፣ ስተዲ የተደረገ ነገር ነው። አክቹሊ ደግሞ ፕራክቲካሊ ራሳችሁን መዝናችሁ አሃ የምትሉበት ነገር ነው። ማንም ሰው ለውጥ ይፈልጋል። ማንም ሰው የተሻለ ቦታ መሆን ይፈልጋል። ማንም ሰው ራሱን ማሻሻል ይፈልጋል በሀሳብ ደረጃ። መለወጥ ግን ራስ በራስ እንቅፋት እንድንሆንበት የሚያደርገን ነው። ይህን በጣም ከባድ የሚያደርገው ነገር ምንድን ነው መሰላችሁ? አናስተውለውም። ይሄ ችግር እንዳለብን ራሱ አናቅም። የመጀመሪያው አይደንቲቲ ፕሮቴክሽን ወይም ደግሞ ማንነት ጥበቃ ይባላል። ሰብኮንሽስሊ ወይም በድብቁ አይምሯችሁ ስለ ራሳችሁ የምታምኑትን ነገር በቻለው አቅም ሁሉ ፕሮቴክት ማድረግ ይፈልጋል ጭንቅላታችሁ። የማንም ሰው ጭንቅላት ስቴብል ለመሆን ሲል ስለ ራሴ የምታስበውን ዓለም ላይ ኤክስፒሪየንስ እንድታረገው ይፈልጋል። ለምን ካላችሁኝ ኢቮሉሽነሪ ከድሮ ዘመን ጀምሮ የሰው ልጅ እያደገ ሲመጣ ስቴቢሊቲ ኢዝ ኢኳል ቱ ሴፍቲ አይደለ? ስቴብል መሆን የሆነ ነገር ሴፍ ነው የሚል ነገር ስለሚያውቅ ስለ ራሴ ያመንከውን ለማስጠበቅ የሚችለው ሁሉ ጥረት ያደርጋል። በጣም ነው የሚገርመው። ምናልባት ይህን አይደንቲቲ ማንኝ ነኝ የሚለውን ወይም ስለ ራሴ ያለኝን ግምት ከየት አገኛለሁ? ከቤተሰብ ጄኔቲካሊ በተወሰነ መልኩ አይደል? ካሳደገው ኤንቫይሮንመንት ከጓደኞች ልትወስደው ትችላለህ። ያን አይደንቲቲ ግን ለማረጋገጥ ቦዲህም ጭንቅላትም ይሰራል፣ ሰውነትም ጭምር። በጣም ነው የሚያስፈራው። ምክንያቱም ዋትኤቨር እንደ አይደንቲቲ የወሰዳችሁት ነገር እሱን ለማረጋገጥ ነው ሙሉ ሰውነትም ይሰራው ማለት ነው። ሌትስ ሴይ አም ሀርት ካለን ተጎድቻለሁ ብለን አይደንቲቲ ካለን ወይ መጎዳት አይደንቲቲ ካለን ያንን የተጎዳኸውን ነገር ፊል እንድታረገው ቦዲ የሚችለውን ያክል ኤክስፒሪየንስ እንዲኖር ያደርጋል። ወይም ደግሞ በመጎዳት መንገድ ውስጥ እንድትሄድ የምትችለውን ጥረት ያደርጋል። ኢት ሳውንድስ ክሬዚ አይደል? ማለት የሆነ ለማዳመጥ እንደዛ ሊሆን አይችልም፣ እያወቅኩ ጥፋት ውስጥ አልገባም ምናምን ልንል ነው የምንችለው። ትልቁ ፕሮብለም እሱ ነው፣ አለማስተዋላችን። እንደምታረገው አይታወቅም፣ ምክንያቱም ለአንተ አማክሮ አይደለም የሚያደርገው። ኮምፔር የሚያደርገው ኮንሲስተንሲን ስለሆነ፣ ኮንሲስተንሲ ማለት የምታምነው ነገር ከምትኖረው ጋር ማች ማድረጉን የቻለውን ያክል ጥረት ያደርጋል። ለምን ካልከኝ ኮንሲስተንሲ ኢዝ ኢኳል ቱ ምን አለን? ሴፍቲ ነው ጭንቅላት ውስጥ አይደለም። ከማያውቁት መልአክ የሚያውቁት ሴጣን ይሻላል የሚለው እኮ ሰው ወዶ አይደለም። ይሄን ሳይንስ በሉት በቃ በአባባል የምንለው። ምክንያቱም የለመድከው ከባድ ነገር ይሻለኛል ብሎ ነው የሚያምነው ጭንቅላት ከማያውቀው አዲስ ነገር። ስለዚህ የምታውቀው እኔ ብለህ የገመትከው ነገር ውስጥ እንድትኖር ስለሚያደርግ አም ሀርት የሚል ሰው ሞስትሊ ህይወቱ ሀርትን ኤክስፒሪየንስ እያደረገ እንዲኖር ያደርገዋል። ለምን እንደሆነ በደንብ እናወራለን። አምኖ ዲሲፕሊን ስትል ያንን ለማረጋገጥ ይሰራል። እኔ እፈራለሁ ስትል ያንን ለማረጋገጥ ይሰራል። እኔ ኮንፊደንስ የለኝም ስትል፣ እኔ ሌዚ ነኝ ስትል ሰዎች እንዲያዝኑልህ ኢምፓቲ እንዲያሳዩ ሊሆን ይችላል። የምትፈልገውን ጥቅም ለማግኘት ይችላል። በሆነ መንገድ ብቻ ዋትኤቨር አይደንቲቲ ወይም ማንነት አድርገህ የምትናገረው ነገር ይጸናል። ለምንድነው የሚጸናው? እንዳልኳችሁ ኮንሲስተንሲ ባለመፍጠር። አንዳንድ ሰዎች ከሰው ጉንፋን አይዘኝም ሲል ሰምታችሁ አታውቁም? ነሰሰርሊ አይዛቸውም። ሞስት ኦፍ ዘ ታይም ለምን ብላችሁ ጠይቃችኋል? እኔ ጉንፋን ይዘኛል የሚል ሰው ደግሞ ቆሻሻም ሲያልፍ ምንም ሲል አሁን በህክምናው ፕላሲቦ ኢፌክት ይሉታል አይደለም? እንግዲህ እምነት ነው፣ ብሊፍ ኢምፖርታንት ነው። በዚህ ኬዝ ግን ዋትኤቨር አይደንቲቲ ያደረግከው ያንን አይደንቲቲ ኪፕ ለማድረግ ኢሚዩኒቲ ኤክስትራ ወርክ ያደርጋል ማለት ነው እንግዲህ አይደለም? ሲምፕል። ምክንያቱም እኔ ከሰው ጉንፋን አይዘኝም ካልኩኝ ኢሚዩኒቲ ከሰው ጉንፋን ይዞ ግጭት እንዳይፈጠር ካልኩት ጋር ወይም እኔ ማምነው ጋር ግጭት እንዳይፈጠር ማይ ኢሚዩኒቲ ወርክስ ሶ ሃርድ ሶ ዛት ኢት ዊል ፊክስ ኢት አይደል? ኢማጂን ይሄንን ትሪክ ካወቅ በፍጹም ካፍ አይደንቲቲ ብሬክ ሊያደርግ የሚችል ነገር ማድረግ የለብህም ማለት ነው። ብዙዎቻችን የምንናገረው ሌላ ምንፈልገው ሌላ። ሚራክል ሀፕን እንዲያደርግ ኤክስፔክት አደርጋለሁ። አይደንቲቲ ካልተቀየረ ባህሪ መቼም አይቀየርም። ምክንያቱም አም ሌዚ እያልክ ዲሲፕሊን የሆነ ነገር ልትሰራ አትችልም። ለምን? ያበላሸዋል፣ ስታቢሊቲውን አይሄድም። እኔ በጣም ፈሪ ነኝ እያልክ ድፍረት ያለው ስራ ልትሰራ አትችልም። ስለ ራሴ ያለ እምነት ዴፊኒትሊ ኮንትሮል ሲያደርገዋል ማለት አውትከም ኢዝ ዩር ቢሄቪየር ዩር አክሽን። ያችን ፕሩቭ ለማድረግ ነው እየተከተልክ የምትሄደው። ይህንን ሳይንስ በምን ይደግፈዋል ካላችሁኝ ሰልፍ ቬሪፊኬሽን ቲዎሪ ይባላል። በስዋን በ1983 የተደረገ የሰው ልጅ ስለ ራሱ ያለውን አመለካከት ቪው ኮንፊርም ማድረግ ይቀለዋል ሌላ አዲስ ነገር ከሚሞክር። ረተኛ አይደለም? ኦልዌይስ ሰዎች ፕሪፈር የሚያደርጉት ስለ ራሳቸው
ቪው ወይም አመለካከት ያላቸውን ነገር ማች የሚያደርግ ነው ኢቨን ኢፍ ሀርትፉል ቢሆን እንኳን። ለምሳሌ እኔ የተጎዳው ሰው ነኝ ብሎ የሚያምን ሰው አለመጎዳትን ከሚያይ መጎዳትን ይመርጣል። ኢቨን ኢፍ መጎዳቱ እየጎዳው እንኳን ቢሆን ከነገሮቹ ቹዝ የሚያደርገው መጎዳቱን ነው። ምክንያቱም ዛት ሜክ ሴንስ ኢን ሂዝ ብሬን አይደንቲቲው ስለሆነ እኔ ብሎ ስላወራ። አንዳንድ ሰዎች አይተህ አታውቅም? ተሸልመው እንኳን አይቶ ነገ ይወሰድብኛል ነው የሚሉ። ዋይ አም ኖት ብሌሚንግ ዘም፣ ግን አይደንቲቲ ያለ ዲፕ ዳውን አይገባኝም የሚል ማለት ነው። ሶ ነገር ተሰጥቷቸው ተደርጎላቸው ነገር ሆኖ አይቶ ነገ ይወሰድብኛል፣ ነገ የሚመጣውን አታውቅም፣ ነገ ፈተና ይመጣል፣ ነገ ይወሰድባል፣ ትነጠቃለህ ምናምን የሚል እንትን አላቸው። ተረዳኝ? ምክንያቱም ዛት ሜክ ሴንስ ለነሱ ኢቨን ኢፍ ኢትስ ሃርትፉል። ሶ የመጀመሪያው ሰብኮንሽስሊ ብሎክ እያደረጋቸው ያለው የመጀመሪያው ስለ ራሴ ያለ አመለካከት ነው። ዩ ሹድ ቼንጅ ዛት። ለዛ ነው ብዙ ሰዎች እንግዲህ ትችላለህ ምናምን የሚለውን በጣም ሲራገብ የምታዩት ከዚህ ሀሳብ ተነስቶ ነው። በእርግጥ የሰው ልጅ ትችላለህ ስላለ ህይወቱ አይቀየርም። አይደንቲቲ ግን ገባ ተስፋ ማድረግ መንፈሳዊ ህይወት በነገራችን ላይ ይሄን ነው የሚነግርህ እኮ ተስፋ ማድረግ በእግዚአብሔር ሁሉን እንደሚቻል አይደል፣ የተሻለ ቀን እንደሚመጣ በፈተና ውስጥ ማለፍ እንደምችል፣ እነዚህ ፖዚቲቭ አይደንቲቲዎች ናቸው። አሁንልኝም አልችልም ፈራለሁ ምን እነዚህ ነገሮች ደግሞ በዛው ልክ ለምሳሌ መጽሐፍ ቅዱስ በጣም ደጋግሞ ከሚናገረው ነገር ውስጥ አንዱ አትፍራ ነው አይደል። እፈራለሁን አይደንቲቲ ካረክ ለምን ካልክ ፍርሃት የኃጢአት ሁሉ ስር ነው ብዬ ስለማመን ብዙ ሰው አያሳምነውም፣ ግን አይ ካን ቴል ዩ ሰው ብዙ ክፉ ነገር የሚያደርገው ስለሚፈራ ነው። ፍርሃት ገንዘብ ለማጣት፣ ፍርሃት ፍቅረኛውን ላለማጣት፣ ፍርሃት ላለመበለጥ፣ ፍርሃት ላለመተቸት፣ ፍርሃት ላለመያዝ፣ ፍርሃት 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 ጥላቻን ራሱ የሚወልደው ፍርሃት ነው አይደለም። የሆነ ሰው እንዳይበልጥ ስትፈልግ አታክ ታደርገዋለህ፣ ፈርተህ ጠልተዋል። ለመጀመሪያ ብዙ ሰዎች ካያቸው ሲበልጡ አይደለም የሚጠሉ ከታች ሲሆኑ፣ ምክንያቱም ያንተ ዶሚናንሲ እነሱን ፍርሃት ውስጥ ይከታቸዋል። ያንተ የበላይነት እነሱን የሚጎዳቸው ስለሚመስላቸው ሶ ዲፕ ዳውን ፍርሃት ነው። ለዛ ይመስለኛል መጽሐፍ ቅዱስ በጣም ከተናገራቸው ነገሮች ውስጥ አትፍሩ ነው አይደል። የሰው ልጅ ደግሞ ፍቅር ውስጥ ጥግ ላይ ሲሆን ምንድነው የሚያቆመው? መፍራት አይደል አይደል። መንፈሳውያን እኮ ዘሞስት ሞትን ነው የማይፈሩት አይደል። ዘሞስት የሚፈራ ነገር የሰው ልጅ በፍቅር ውስጥ ጥግ ሲደርስ ፍርሃትን ነው የሚያሸንፈው በነገራችን ላይ። ኤኒዌይስ እዛ ውስጥ አንገባም። አይደንቲቲያችሁን በደንብ ፕሮቴክት ማድረግ ያስፈልጋል። አይደንቲቲ ፕሮቴክሽን በደንብ አንደርስታንድ ማድረግ ያስፈልጋል። እየተጋደልክለት ያለው አይደንቲቲ ምንድነው? ይጠቅማል ወይ አይደለም? እኔ እንዲህ ነኝ ብለህ ራስን እንዲህ ማጅራትን ጨምዶ ገደል የሚከትህን ብሊቭ ነው ሰፖርት እያደረክ ያለው እየተንከባከብከው ያለው። ተጎድቻለሁ፣ በቤተሰቦች ተበድያለሁ፣ በባሌ እንደዚህ ተደርጊያለሁ፣ እንደዚህ ሆኛለሁ አይደል፣ እንደዚህ አጥቻለሁ፣ እኔ በሞክር አይሆንልኝም። እነዚህ ነገሮች አይዊሽ እንደ ሰው ኢምፓቲ ስለምንፈልግ እንሞክራቸዋለን። ግን እሱን ደግሞ ለማስጠበቅ ሰዎች በተደጋጋሚ ይከዱናል። የምንገባበት ሪሌሽንሺፕ በተደጋጋሚ ይጎዳል ነው። ምክንያቱም ከአንተ ውጭ ያለው አካል የሚሰራው ይበልጣላ። አንተ የምታወራው አይደለም እኮ ዲፕ ዳውን ብሊቭ ያረከው ነገር ቦዲህን ኮንትሮል ስለሚያደርገው ኢሞሽንን ኮንትሮል ስለሚያደርገው እንደዛ ወራቸው አታውቁም። ትሰራለህ ግን አይሆንም፣ ትሞክራለህ ግን አይሆንም። ለምን ካልክ ያን አለመጀመሪያ አንተ ራሱ ያን ነገር ለመቀበል የሚሆን ሶፍትዌር የለም። ኦፕሬቲንግ ሲስተም ነው የሚባለው። እኔ ለምሳሌ ታማኝ ነኝ ካልኩኝ አይመችም። ያልማይታመን ስራ ለመስራት አይደል አይመችም። አረ ደግሞ ለሴት ካልክስ ማልቀስም አይመችም አይደል። ሶዋሬቨር አይደንቲቲ አንዳንድ ወንዶች ሲቸገረው ያለው በቃ አረ ለሴት ይልና ፍቅር ይዘዋል። እንዴት ብሎ አረ ለሴት ከሚለው ጋር ማች አድርግለት። ከዛስ ሳይፈልግ ሳቦታጅ ያደርገዋል ፍቅሩን አይደል። በቃ ፍቅር ያዛል። አይደንቲቲ አምላቭ ነበረ መሆን የነበረበት። ግን ለሰዎችም ሲል ምን የመጣው ምንድነው ደግሞ ለሴት ልጅ ደግሞ ትማማት አለ እንዴ? ከዛ እሱን አይደንቲቲ ለማስጠበቅ ጤናማ ፍቅር ይገፋል ማለት ነው። ምክንያቱም always trying to keep that identity። ያ ደግሞ አይደንቲቲ መጥፎ ፓርቱ ምንድነው መሰለ? አም ሌዚ ስትል ያ አይደንቲቲ አክቹሊ አክሽንን ኮንትሮል ያደርጋል። ይደብርሃል፣ ያስጠላሃል፣ ሰደን ድካም ይሰማሃል። እነዚህ ነገሮች ለምን ካልክ የሰብኮንሽስ ኮንትሮል ዩ ባዲ እስከ ጥግ ከእግር ጥፍር እስከ ፀጉሩ ኮንትሮል ያደርጋል። ስለዚህ ያን ነገር እንዲህ ነው ካልከው እንደዛ እንድትሆን ሰውነት ውስጥ ሪሊዝ የሚደረጉ ኬሚካሎች አሉ ኮንትሮል የሚያደርጉ። ስለዚህ የድካም ስሜት ይሰማሃል አይደል? አም ታየርድ ስትል ኦፍ ኮርስ ታየርድ አትሆን። ብዙ ስለማናስተውለው እኮ ነው። ሰው ሲጠይቅ ደግሞ አሞክ የሚለው ብዙ ሰው ለምን ይመስላል? ሰርቫይቭ ለማድረግ እኮ ነው ያን እንትን። ምክንያቱም አም ታየርድ ካልክ ይዞ ይሄዳል በዛው። ሶ ኤኒዌይስ ይሄ ብዙ ሰዎች ኮንፊውዚንግ ነው፣ ግን ስታዲም ነው ገብቷቸው። እሱ ነው ሰም ሞቲቬሽናል እንትን አይደለም። ሁለተኛው ደግሞ ፊር ኦፍ ሪጀክሽን ነው። እቺ በጣም ሰብኮንሺየስሊ ነው
የምናረጋት አናስተውላትም። ፊር ኦፍ ሪጀክሽን ማለት የኔ ተግባር ለምሳሌ ኢቮሉሽናሊ የሰው ልጅ ከድሮ ጀምሮ ምን አይነት ባህሪ ያለን ከግሩፕ ጋር መሆን ሰርቫይቭ ነው፣ ከግሩፕ ውጪ መሆን ሞት ነው። ይሄ እውነት የሆነ ነገር ነው። ድሮ በግሩፕ ነው የሚንቀሳቀሱ። ለዛ ነው ጎሳ ምናምን የሚበዛው በድሮ። ለምን በግሩፕ ስትሆን እንስሳ ትከላከላለህ፣ ከጥቃት ራስን ትከላከላለህ ምናምን። ከግሩፑ ግን ስትገለል ሞት ነው ያለው። የምታድርበት የለም፣ ማዕድን መብላት ላትችል ትችላለህ ብቻህን፣ ወይ እንስሳ ይበላሃል እንቅልፍ ሲወስድ። ሶ በጣም ትልቅ የሆነ ኢቮሉሽናል ፊር አለብን ከግሩፕ ውስጥ መውጣት። ትሩም ነው ፎር ሰርቫይቫል ነው። ሶ ስቲል ያንተን አለን በቃ ሰርቫይቭ ለማድረግ we need group አይደል? we need team, we need tribe። ሶ ትልቁ ችግር ፊር ኦፍ ሪጀክሽን ነው። ሪጀክት መደረግ ከግሩፕ ልክ የሞት ያክል ባይ ዘ ወይ። ይሄ ብሬን ስካን ተደርጎ አእምሮ ስካን ተደርጎ በዘመናዊ ሳይንስ ሪጀክት መደረግንና ፊዚካል የሆነ ፔን እኩል ነው የሚያሳየው። አእምሮ ላይ የሚያመጣው ለውጥ ተመሳሳይ ነው። ያ ማለት በጣም የሚከብደን ነገር ቢኖር ከግሩፑ መገለል ነው ማለት ነው። ወይም በሶሳይቲ ውስጥ አክሰፕትድ አለመሆን፣ በሆነ አይነት ግሩፕ ውስጥ ከዛ አፈንግጠ ወጥተህ መታየት በጣም ነው የምንፈራው። ሰው በጣም አቬሬጅ ሆነን ሳንታይ ዓለም ሳንወጣ ኤክስትራ ነገር ሳታረግ መኖር ነው የምትፈልገው። ተረዳኸኝ? በጣም ከድሮጅ ጊዜ ጀምሮ ካየህ እኮ ስራ መስራት በጣም ከባድ ነበራል። በጣም የሆነ ነገር ለመሞከር ከዛ ግሩፕ ሀሳብ መውጣት ያስፈራል። ለምን ካልከን ሪጀክሽን ኢዝ ፔን አርጎ አእምሮ ሴፍ ስለሚያደርገው ኢቮሉሽናሊ ማለት ነው። ስለዚህ የምታረገው ነገር ከግሩፑ ያስወጣኛል የሚል ሰብኮንሺየስ ፍራቻ አለብን። ግሩፕ ማለት ዩር ፍሬንድስ፣ ግሩፕ ማለት ዩር ፋሚሊ። ለምሳሌ ስንት ሰው ነው ስራውን ለቆ የራሱን መጀመር እየፈለገ ያንን የማረግ ፓወርና አቅም ያጣው? ለምን? ያን ካረገ ቤተሰብ ስቴብል ጆብ እንትተ ስራ እንትተ ይለዋል። ጎረቤት የሚተቸው ብዙ ነው አይደል? ይሄ አይሰማም ይሄ ልጅ ያን የመሰለ ስራ እኔም ስለደረሰብኝ ነው ብላችሁ ያን አይነት ነገር ፍራቻ ያስራሃል። ስለዚህ ቪዚቢሊቲውን አትወደውም ማለት ነው። መታየቱን አትወደውም። አይን ውስጥ መግባቱን አትፈልገውም። ገባህ አይደለም? ስሎሊ መሄዱ ነው የምትፈልገው፣ ማንም ሰው ሳያስተውል። ለምን? ግሩፕ ውስጥ እስከሆንክ ድረስ ሴፍ ነህ ብለህ ስለምታስብ፣ ኮምፈርት ዞን ስለሆነ። ከዛ ውስጥ ስትወጣ ግን ምን አለ? ክሪቲሲዝም አለ፣ ሪጀክሽን አለ አይደል? ትችት አለ፣ ሰዎች ሀሳብ አለ። ያንን ነገር በጣም ስለምንፈራው አክቹሊ የሆነ ቢሎንግ የምናደርግበት ኢንቫይሮንመንት ውስጥ ኖ ማተር ኢት ኢዝ ምንም ይሁን አርፈ ትቀመጣለህ ማለት ነው። ለዛ ነው በጣም ብዙ ሰዎች መሸጥ የሚከብዳቸው። ሰው ፊት መቆም፣ ፐብሊክ ስፒኪንግ ማድረግ፣ ራሳቸውን አቅማቸውን ማሳየት፣ ለየት ያለ ነገር ማድረግ ከግሩፑ ስለሚያስወጣቸው ነው። አንተም ብላ አዋቂ፣ አንተ ኮንተንት ክሬት ማድረግ በጣም ብዙ ሰው ስትረግል የሚያደርጉበት ከጓደኞች ውስጥ ያስወጣሃላ ከዛ ግሩፕ ውስጥ። ለምን? እቺ ሰው መምከር ጀመረች ትባላለህ። ብዙ ኮንተንት ክሬተሮች ሲሉ ትሰማላችሁ ሲጀምሩ አካባቢ። እቺ ሰው እንደዚህ ሆነ። ሰው አጠገብ ያለ ሰው ግሩፕ ውስጥ ያለ ሰው ደካማ ጎንህንም ስለሚያውቅ ይተቸኛል ብለህ ትፈራለህ። ያን ሪጀክሽን ደግሞ አትፈልገው። በተለይ ከቢሎንጊንግ ውስጥ ወይም ከግሩፕ ውስጥ የሚመጣ ትችትን በጣም ነው የምንፈራው። ከውጭ ሰው ትችት በላይ የራሳቸውን ትችት የሚፈሩት እናት፣ አባት፣ እህት፣ ወንድም፣ ጓደኛ፣ አክስት፣ አጎት፣ ፍቅረኛ ምናምን የሚባሉ ሰዎች ነው በጣም የምንፈራው። ምናልባትም ህይወት ላይ የሆነ ቦታ እንዳትደርስ ራሱ ምክንያት የሚሆኑብን እነዚህ ሰዎች ናቸው። ለምን? የእነሱን ሪጀክሽን በጣም ነው የምትፈራው። የእነሱን ትችት በጣም ነው የምትፈራው። እነሱ ቢያገሉኝስ፣ እነሱ እንትን ቢሉኝስ፣ እነሱ እንዲህ ደግሞ በወድቅስ ብለህ ደግሞ መልሰህ ታስባለህ። ተናግረውኝ መልሶ ደግሞ ሌላ ፍርሃት አለ። ከዛ ግሩፕ ኢቮልቭ አድርጎ መውጣትን በጣም ስለምትፈራው ስቴብል ሆነ መቀጠልህን ነው የምትፈልገው። የሚገርመው ግን እኛ ለማስረዳት ይሄን አወራ ነው እንጂ ብዙዎቻችን በዚህ ምክንያት እንደሆነ ማንሰራው አናውቀው። በዚህ ምክንያት ሳው የሚመስለን ዊ ቲንክ ፕራይቬት ስለሆነ ዊ ቲንክ ሴፍ ዞን በቃ አለመንቀዥቀዥ ነው። ዊ ቲንክ ከእይታ ውጭ ሆኖ በሰላም መኖር አድርገን ነው የምናስበው። ጭንቅላት እንደዛ ነው የሚነግርህ። ለምን? ከሚያውቀው ነገር ጋር 4 ጓደኞች ካለው 5ኛው አንተ ነህ ነው። እነሱ እንደሚኖሩት መኖር ነው የምትፈልገው። ለዛ ነው በጣም 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 ቢሎንጊንግ ማተር ያደርጋል ብለን ደጋግመን የምናወራው። ከአይደንቲቲ ቀጥለው ኢንቫይሮንመንት ወይም ጓደኞች ማለት ነው። ዴፊኒትሊ 4 ጓደኞች ካሉ 5ኛው አንተ ከሆንክ ከነሱ አውት ሻይን አድርጎ መውጣት በጣም ነው የሚከብድህ። እንደነሱ ነው የምታስበው። ረዳኝ 4 ቀን ብትሰራ 5 እና 6ኛው ቀን ከነሱ ጋር ነው የምትሆነው። የሆነ ነገር ብታስብ አምቢሽየስ መሆን ይቀለድበት ይችላል። ረዳኝ ምን እንደዚህ እንትን ትላለህ? አርፋ አኖርም እንዴት ትባላለህ? ጀመርሽ በቃ አንቺም እንደዚህ ትባላለህ። ስለዚህ 4 አንሎያል ፍሬንድ ካሉ ወይም ሎያል ያልሆኑ ታማኝ ያልሆኑ ጓደኞች ካሉ 5ኛው አንተ ከሆንክ ታማኝ መሆን ያሳፍርሃል ማለት ነው። ተረኝ ሎያል መሆን ያሳፍራል፣ አፍቃሪ መሆን ያሳፍርሃል ማለት ነው። ግሩፑ እንዳትወጣ አስሮ ይዛል ማለት ነው። ሪጀክት መደረጉን አንፈልገውም። ብዙ ሰው የሚመስለው
አምኖበት የሚያደርገው ነው። ግን ኢቮሉሽነሪ ግሩፕ ውስጥ መሆን ማለት ሴፍቲ ስለሆነ ነው። ከጓደኞች ላለማጣት ሰው ትዳሩ የሚያፈርሰው፣ ጓደኞቹ ጋር ያለውን ሰርክል ላለማፍረስ ስራ መጀመር መሞከር የማይችለው ታስሮ በቃ ዘመኑ ሙሉ እዛ ውስጥ አለኮ ፍላጎቱ ግን እንዴት ይውጣ? ለምንቺ ሪጀክሽን ኢቮሉሽነሪ ስላለችብን ፊር ኦፍ ሪጀክሽን እንዳልኩት ቅድም በሚገርም ሁኔታ ግን ይሄን ማናረግበት ምክንያት ወይም ሰብረን ማንወጣበት ምክንያት ግን በራሳችን ፍላጎት ይመስለናል። ሪያሊስቲክ ሆነን ሊሆን ይመስለናል። በቃ ጋዶ ዓለም ላይ ነው የምኖረው። ሰርቼ በቃ እንትን ሆኛለሁ፣ ዶክተር ሆኛለሁ፣ ኢንጂነር ሆኛለሁ፣ መምህር ሆኛለሁ። በቃ ዛሴ ይሁን ኤክሴል ማድረግ አትፈልግም። በቃ ስለዚህ ደሞዝ አለኝ። በቃ ይሄ ነው ሪያሊስቲክ የሰው ልጅ ላይፍ። ዋይ ዶንት ዩ ላይክ ኤክሴል ማታረገው? ዶክተር ሆኖ ለምን ሆቴል ዶክተር ሆኖ ቢዝነስ ያለው አይደል? ኢንጂነር የሆነ ኔቪ ሲል ሁሉ ይሆናል አይደል? አረ ምን ችግር አለው? ኢንጂነር ሆነ ሜዲካል ዶክተር አለ እኮ ዓለም ላይ። የሆነ ሰርኩል ውስጥ ፊት ካረክ በቂ ነው። በቃ ያን አይነት ሜንታሊቲ ስላለ ምን ትላለህ ለራስህ? ይሄን ማረገው በቃ የተሻለ ዲሲሽን ወሳኝ ስለሆነ የተረጋጋ ሰው ስለሆንክ ነው፣ ፕራይቬት ስለሆንክ ነው። ኮንተንት ክሬት የማታረገው ባይዘው ፕራይቬት ስለሆንክ አይደለም፣ ስለምትፈራ ነው። አሁን ብዙ ሰው በቃ ፕራይቬሲ እኔ ቪዲዮ ካሜራውን አይመቸኝም ይላል። ሪሊ ምክንያቱም ላስት ታይም አይ ቼክ ከዓለም አንደኛ ቢሊዮነሩም ኮንተንት ክሬት ያደርጋል፣ ሶሻል ሚዲያ ላይ አለ እና ኤለን መስክ ማለት አሁን ሀብት ነው ነገር ምናምን ብለህ እንዳትል ማለት ነው። በቃ ዘ ሞስት በቃ የሚገራርሙ ሳይንቲስቶች የሚገራርሙ የተማሩ ሰዎች ብለን የምናስባቸው ሰዎች ሶሻል ሚዲያ ላይ አሉ። አም ኖት ሴይንግ የትዳር ህይወትን አሳየኝ ወይ የምትበላው የምትጠጣውን አሳየኝ አይደለም። ሼሪንግ ዩር ኖሌጅ አይደለም፣ ሼሪንግ ዩር ኢንፎርሜሽን ዋጅሃ ሼሪንግ ሃው ዩ ጋት ሰክሰስፉል መውጣት አትችልም። ሶ ፍርሃትን ግን ምን ብለን ኤክስፕሌን የምታደርገው አይ ላይክ ፕራይቬት ላይፍ አይ ላይክ ነው። ኦፍ ኮርስ ሪሌሽንሺፕ ሰው መውጣት አለበት ብዬ አላምንም። ሶ ፕራይቬት ላይፍ ሲባል ዞሮ ሪሌሽንሺፕ ጋር ስለሚሄድ ነው። ግን ሰብኮንሺየስሊ ያቺን ለትችት መቅረብን ስለምንፈራ ነው። ምክንያቱም የሆነ ቦታ ከወጣ ከተጋለጥክ ትደበደባለህ ማለት ነው። ሶስተኛው በጣም የምወደው ነው እና ደግሞ በጣም ብዙ ሰዎች ስታክ አድርገን የምንቀርበት ቦታ ነው። ፊር ኦፍ ፓወር ኤንድ ሪስፖንሲቢሊቲ ነው። ይሄም በጣም ዲፕ ዳውን ሰብኮንሺየስ ነው። በነገራችን ላይ ሰክሰስ ወይም ስኬት በሆነ ነገር ውጤታማ መሆን አብሮ ይዞ የሚመጣው ጣጣ በጣም ብዙ አለ። ይሄን ደግሞ አንተ ሳትሆን ጭንቅላት ይረዳል። ኃላፊነት፣ ጫና፣ ገቢዎች፣ ግብር፣ ታክስ፣ ንብረት ያለ ወይ በሰላም አደረ ወይ። በጣም ደስ የሚለኝ ኤግዛምፕል ነበረ ቀድሞ ጠቅላይ ሚኒስትር ሲያወሩ የሰማሁት። ሰውየው በጣም ሀብታም ነውና ብዙ በሬዎች አሉትና ዝናብ ዶፍ እየዘነበ ከብቶቹን ለማስገባት ሲሞክር አንድ ደሃ በቤቱ ቀዳዳ ያዋል አሉ እንደዚህ። ከዛ አየውና ጌታዬ እንኳንም ሀብታም አለው እንኳን አለ። ምክንያቱም ሰውየው በዝናብ ከብቶቹን እያስገባ ስለሆነ እንደዛ ብለ መቀመጥ ማለት ነው። ፓወር ሲመጣ ሪስፖንሲቢሊቲ አለ አብሮ። ስለዚህ ያን ሪስፖንሲቢሊቲ ፍራቻ ዲፕ ዳውን ፈርዘር አትሄድም ገፍተህ ማለት ነው። የሆነ ቦታ ስታክ አድርገህ ትቀራለህ ማለት። ይሄ ባይዘው ብዙዎቻችን ስትረግል የምናደርገው ኢቭን ትንሽ ሰክሰስ ያለን ሰዎች ወይም ትንሽ ነገር ያገኘን ሰዎች ገፍተ ሞር የማንሄድበት አንዱ ሰብኮንሺያል ብሎከር ነው፣ ወይም ደግሞ ሙቭ እንዳታረግ የሚያደርግህ ማለት ነው። ምክንያቱም ሰው ሪሌሽንሺፕ ውስጥ አሪፍ የሆነ ትዳር ውስጥ ሙቭ የማያደርገው አሁን ትጠብቃለህ፣ የትም መሄድ አይቻልም ማለት ማታ የምትገባበት ትጠየቃለህ፣ ቤተሰብ ሁሉ ያውቃል፣ ዘመድ አዝማድ ሁሉ ያውቃል። ሪስፖንሲቢሊቲ ነው። ረዳኝ እንደ ድሮ ገርልፍሬንድን ጓደኞች ብቻ አይደለም የሚያውቋት። አሁን እናትህ ታውቃታለች፣ አባትህ፣ ወንድምህ፣ እህትህ፣ አክስት፣ ጓደኞች ሁሉም ሰው ያውቃል። እሷ ቤተሰቦች ምናምን። አሁን እንደ ድሮ ሻይ ቤት ከሴት ጋር እንትን ቤት ከዛ ጋር እንትን ቤት መሄድ አይቻልም። ያን ሪስፖንሲቢሊቲ አትፈልገውም። ስለዚህ ስታክ ታደርጋለህ እዛ ነገር ላይ ፓወር ሪስፖንሲቢሊቲውን ፍራቻ ማለት የሆነ ቦታ ላይ ስታክ አድርገህ ትቀራለህ። ፈርዘር መግፋት አትችልም። ታዲያ ቢዝነስም ላይ የሆነች ነገር ትሞክርና ስታክ ታደርጋለህ። ለምን? ከዛ በላይ ከገፋ ጭንቅላት አንኮምፎርታቢሊቲ ይበዛበታል፣ ጫናው ማለት ነው። እንደውም በነገራችን ላይ ይሄን ነገር ቁጭ ብሎ ለሚያስበው ሰው ትንፋሽን ሲቀይረው አንደርስታንድ ታደርጋለህ። እስኪ አንዳንዴ ቁጭ ብላችሁ ራሳችሁን የምር ሊሚቲንግ ቢሊፍ እንደሌለባችሁ ማወቅ የምትፈልጉ ከሆነ እስኪ የምታስቡትን ነገር ድሪም ለማድረግ ሞክር። ራስህን ጥሩ ቦታ አድርገህ ለማሰብ ሞክር። በቃ አተነፋፈስ ሁሉ ነው የሚቀየረው። ገና ያን አክሰፕት የሚያደርግ አቅም የለህም የምታስበውን። አንዳንድ ሰው በቃ እኔ ቤስት አርቲስት ነው መሆን ፈልገው፣ ቤስት ሙዚቀኛ፣ ቤስት እስኪ ስታስበው ዩል ሲ የምር ካሰብከው ልብ ምት ይጨምራል፣ መተንፈስ ነው የሚያውቅ። ቶሎ ነው ስኪፕ የምትወጣው ከዛ ኢማጂኔሽን ቶሎ ነው የምትወጣው። ዩር ኖት ሬዲ።
ያን ሪስፖንሲቢሊቲ ለመቀበል ያን ኃላፊነት ለመሸከም የሚያስችል ስትሬንግዙ የለህም። ቢኮዝ ማይንድ ዋንት ዳት ምን አእምሮ ምንን ይፈልጋል? ያንን ነፃነት፣ ያንን እረፍት፣ ያንን እንትን። ስለዚህ ኮንስተንትሊ ዲሌይ እንድታረግ ስራዎችን ኮንስተንትሊ ስኪፕ እንድታረግ ሰበብ እየፈለግ ኤክስኪውዝ እንድታመጣ ቆይ ፐርፌክት ልሁን፣ ቆይ ላስተካከል። ይሄ ፍራቻ ከሰክሰስ ጋር የሚመጣውን ባይዘው ያው ሰክሰስፉል መሆን ሁሉም ሰው የሚፈልግ ነው ይመስላል። በሀሳብ እፈልጋለሁ ኦፍ ኮርስ። ለምን ስታል የሰዎች ሰክሰስ በሀሳብ ሲታይ ጥሩ ስለሆነ አይደል? መኪና አላቸው፣ ቤት አላቸው፣ ጥሩ ትዳር አላቸው ምናምን። ማንም ሰው ትዳር አይቶ ማግባት ማይፈልጋል? በምኞት ደረጃ ማንም ሰው መኪና አይቶ ቢኖረው ማይመኛል? ማንም ሰው ስልክ ብቻ የምታስበው ቢዝነስ፣ ሶሻል ሚዲያ የምታያቸው ሰዎች ሆናል እንደነሱ መሆን ማይፈልግ የለም። ግን እነዛን ያንን ቴክ ላርግ ስትል አብሮ የሚመጣው ጣጣ ያሳስባል በጣም። እኛ ሀገር ደግሞ እየተለመደ እኮ ነው። ሀብታም ስትሆን እኮ ረፍት የለህም አይደል? እንቅልፍ የለህም፣ አተኛም እኮ ዋይ ሰርቀ ካመጣው ሜቢ አይደል? ዘርፈ ካመጣው ሜቢ። ግን ይሄ ኤክስኪውዝ ነው። ሰው ግን አይገባውም ኤክስኪውዝ እንደሆነ። ለራስ ጭንቅላት የምትነግረው ነገር ነው። አይገባኝም፣ አይ ዶንት ዲዘርቭ ዛት ማለት ነው። ምክንያቱም አብሮ የሚመጣውን ጣጣ ለመሸከም ሬዲ አይደለሁም ማለት ነው። ሶ ቤዚካሊ ይሄ ደግሞ በጣም እንደውም አንድ ስቴፕ ትንሽ የሆነ ቦታ የደረሰን ሰው የሚፈትን ነገር ነው። ፈርዘር ፑሽ እንዲህ ካረኩ እኮ አሁን አንዳንድ ሰው በጣም ነው የሚገርመኝ። ኮንተንት ክሬት ለማድረግ ፈርቶ ሪስፖንሲቢሊቲ የሚፈራ ሰው አለ። እውቀቱ እኮ አለው፣ ግን አሁን ስለ ትዳር ካወራው በኋላ ቺት ሳረግ ብገኝስ? ይሄ ነው አሁን ያወራሁት። ገባ? ትፈራዋለህ ሪስፖንሲቢሊቲ፣ በኋላ እጠየቅበታለሁ። ነፃነት እኮ ያሳጣል። እኔ የጠየቀኝ ሰው ስላለ ነው። ግን እንዲህ እያወራ ግን በኋላ ያስፈራሃል? ያስፈራኛል፣ ግን አልተወውም። ሰው ነኝ። የወደኩ ቀን እንግዲህ ይጠየቅበታል። እስካለው ግን አለው። ተረተኛል። ሪስኩን ካልኩሌት እንድታረግ ያደርግሃል ማለት ነው አይምሮ ቶሎ ብሎ። አረ እንጀምረ በኋላ እንዴት ኮንትሮል ልታረገው ነው? አረ ሰራተኞች በልተው ነው የሚጨርሱ ይላል። ቢዝነስ ብከፍት አረ ሰራተኛ ማግኘት ከባድ ነው በዚህ ሰዓት ይላል። ስራውን እናትሰራ ለምን? ፓወር ከሪስፖንሲቢሊቲ ጋር ነው የሚመጣው ብሎ ስለሚያስብ ስለዚህ ብሎክ ያደርግባል ማለት ነው። ሶስቱን ሰብኮንሺየስ ብሎከር ራሱ ማሸነፍ definitely makes you a winner. I can guarantee you አይደለም ማሸነፍ በተወሰነ መልኩ ሰም ኖክዳውን አይደለም። አንዳንዴ ፓንቹን ትቀበላለህ፣ አንዳንዴ ደግሞ ትሸውዳለህ። እንደዛ እንኳን ብሎ ማለፍ ስኬታማ ያደርጋል። አይደለም ሁሉንም ፓንች ብሎክ ማድረግ ቀርቶ ማለት ነው። ድብቁ አእምሮ ክፍል የሚያደርግበትን ጫና ማለት ነው ኮንትሮል። ያ ማለት sometimes አንፈራም ማለት አይደለም። sometimes ሪስፖንሲቢሊቲ መውሰድ ያስጠላንም ማለት አይደለም። ግን ቅድም እንዳልኩት 3 ፓንች ይሰነዘራል፣ አንዱ አፍንጫዬን ይለኛል፣ ሁለቱም ግን ሸውደዋል። ትንሽ ተጠጋው ማለት ነው። አሁንም 3 ይሰነዘራል፣ ሁለቱ አፍንጫዬን ይለኛል፣ አንድ ወደ ኋላ ልመለስ ይችላል። ድጋሜ ተነሳለ፣ 4 ይተኮሳል፣ 3ቱን ይስታል፣ አንዱ ያገኛል። ያ ነው ሰው ቦቲውን 4 ቡጢ ብለህ ግን ቀድመህ ካልኩሌት ካረከው you won't move። አእምሮ ደግሞ የሚሰራው 4 ቡጢ እንዳለ ነው የሚነግር። ያውም በጣም አደገኛ ጥርስን ሊያረግፍ የሚችል ቡጢ እንዳለ። አንድ ሰው በጣም ደስ የሚለኝ ኤግዛምፕል ተጠቀመ። ድሮ በኢህአዴግ ጊዜ አለ ቫት ሲመጣ በጣም ብዙ ነጋዴ ዘግቶ ወጣ አለ። አረ እንዴት ነው ለመንግስት ይሁሉ ከብለን ምንችለው ምናምን ብሎ አለ። ከዛ አንድ ሰው እንደሚሆነው እንሆናለን ብሎ የቀጠሉት ሰዎች አሁን በጣም ሰክሰስፉል ናቸው። እነዛ ስቲል ወደ ገጠር ገብተው ገበሬ ሆነዋል። ገበሬ መሆን መጥፎ ነው እያልኩ ሳይሆን ከነበራቸው ቢዝነስ ወጥተው ወደ ኋላ ተመልሰዋል ፋይናንሻሊ። ረዳኝ አንዳንዴ የሚመጣው ሪስፖንሲቢሊቲ ማን ነው እንድትፈራ የሚያደርገኝ? ብሬን የሰብኮንሺየስ። ምክንያቱም ሴፍቲ ስለሚፈልግ አንኖውን ነገር ስለማይመቸው። ሆፕፉሊ ቪዲዮን አርዘሜባችኋል ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ፐርሰናል ዲቨሎፕመንት ኮርስ ምናልባትም ይሄን ወርና ኔክስት መንዝ ነው ብዬ አስባለሁ። ከእግዚአብሔር ጋር አዲስ ተማሪ የምንቀበለው ከዛ በኋላ ፕራይቬት ክላስ ማስተማር እናቆማለን። መማር የምትፈልጉ ሰዎች 0948 48 60 63 ላይ መደወል ትችላላችሁ።